የስቴሽነሪ ቢዝነስ ጥቂቶች ይሰሩታል፣ ብዙዎች አያውቁትም። ብዙሃኖች ያተርፉበታል፣ ብዙዎች ተቀይረውበታል። የስቴሽነሪ ቢዝነስ ወይም ደግሞ የጽህፈት መሳሪያ አገልግሎት መስጫ ሱቅ መክፈት እጅግ በጣም አትራፊና አዋጪ የሆነ ቢዝነስ ነው። ዛሬ በተረኛ ብዙዎቻችሁ የምትፈልጉት በርካቶቻችሁ በውስጥ መስመር የጠይቃችሁኝ ለእናንተ ለውድ ተመልካቾቼ ሰጀስት የማደርጋቸው እጅግ አስፈላጊ የቢዝነስ አይነት ነው ዛሬ የምንመለከተው። ስለዚህ አጠቃላይ በስቴሽነሪ ቢዝነስ ላይ የስራ ሂደቱ ምን ይመስላል፣ ኮስት ብሬክዳውኑ እቃዎችን በቅናሽ ዋጋ ከየት እናገኛቸዋለን፣ ምን ስራዎችን አካተን እንይዛለን የሚሉትን የስቴሽነሪ ቢዝነስ ሎኬሽንስ ቦታ የት ብንከፍት የተሻለ ተጠቃሚ ማግኘት እንችላለን የሚሉትን በደንብ አድርገን ፍንትው አድርገን የምንመለከት ይሆናል። እስከ መጨረሻው ድረስ ይህንን ቪዲዮ ላይክ እያደረጋችሁ ዩቲዩብ ላይ ካላችሁ ደግሞ ሰብስክራይብ እያደረጋችሁና ቲክቶክ ላይ ካላችሁ ላይክ ሼር እያደረጋችሁ ተከተሉኝ። በቀጥታ እንቀጥል። የተከበራችሁና የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? በድጋሚ እያልኩኝ ዛሬ ወደ ምንመለከተው ወደ ስቴሽነሪ ስንገባ ማለት ነው። ስቴሽነሪ እንግዲህ በመጀመሪያ ለሁል ጊዜም እንደምናገረው ቤት ኪራይ ያስፈልገናል። የስቴሽነሪ ቦታ ብዙ ስፔስ ብዙ ቦታ አይፈልግም። ስለዚህ እስከ ስንት መከራየት አለብን ብለን ስናስብ የስቴሽነሪ ቢዝነስ ላይ ለመግባት የመጀመሪያ ቤት ኪራይ መከራየት ያለብን በስንት ይመስላችኋል? አዋጪ የምንሆነው አትራፊ የምንሆነው ከፍተኛ እስከ 15000 ብር ከ10000 ብር እስከ 15000 ብር መከራየት ስንችል ብቻ ነው የስቴሽነሪ ቢዝነስ ላይ አትራፊ የምንሆነው። ቤት ኪራይ ስለዚህ እስከ ስንት ነው? እስከ 15000 ብር ድረስ ያዙት ማለት ነው። የተከበራችሁና ተወዳጃችሁ ተመልካቾች ከቤት ኪራይ በኋላ ደግሞ ሌላ ምን ያስፈልገናል ልትሉ ትችላላችሁ። የኮፒ ማሽን የሚባል አለ። ዋናው ኮፒ ማሽን እሱ ነው። ከፍተኛ ወጪ ወይም ደግሞ ከፍተኛ ገንዘብ የሚፈጅባችሁ የኮፒ ማሽን ነው። ይህ ማሽን በአሁኑ ሰዓት ላይ ማለት ነው እኔ ይህንን ቪዲዮ እስከሰራሁበት ሰዓት ድረስ እስከ 110,000 ብር ድረስ ይሸጣል እቤቱ ማለት ነው። ለምን? የኮፒ ማሽን እንደየ አይነቱ እንደየነ ብራንዱ ይለያያል። እኔ ግን አሪፍ የምላችሁን ብራንድ ነው የነገርኳችሁ። 110,000 ብር ለኮፒ ማሽን ማዘጋጀት ይጠበቅባችኋል ለማለት ያክል ነው። እንቀጥልና የቀለም ማተሚያ የሚባል አለ። የቀለም ማተሚያ 33,000 ብር ወይም ደግሞ ከለር ፕሪንት የምናደርግበት በአሁኑ ሰዓት ላይ 33,000 ብር ይሸጣል። 33,000 ብር የሚሸጠውን መግዛት ትችላላችሁ። ወደ መጨረሻ ላይ እንዴት ይቀንሳሉ እቃዎች እንዴት እናገኛቸዋለን የሚለው ነግራችኋለሁ። አሁንም ተከታተሉኝ። የተከበራችሁና የተወዳችሁ ተመልካቾቼ ከዛ በተረፈ ደግሞ የላሚኔት ማሽን የሚባል አለ። የላሚኔት ማሽን በአሁኑ ሰዓት ላይ ላሚኔት የምናደርግበት ማለት ነው የተለያዩ ንግድ ፍቃዶችን ሊሆን ይችላል፣ የተለያዩ ማስረጃዎችን፣ የትምህርት ማስረጃዎችና ሌሎች ብቻ ማስረጃ የሚሆኑ ነገሮችን ላሚኔት የምናደርግበት ማሽን በአሁኑ ሰዓት ላይ ከ17,000 ብር እስከ 20,000 ብር አካባቢ ይሸጣል። እንደየብራንዱ የነገርኳችሁ 15,000 ብር 17,000 ብር ዝቅተኛ አለ፣ እስከ 20,000 ብር ድረስ ደግሞ ከፍተኛ አለ ማለት ነው። ይህንን ትይዛላችሁ። ከዛ በኋላ ዲስፕሌይ የሚባል ነገር አለ። ዲስፕሌይ ማለት ፊት ለፊት ኮምፒውተራችሁን የምታስቀምጡበትና የተለያዩ ነገሮችን የምታስቀምጡበት ፊት ለፊት የሆነ ቦታ ያስፈልጋችኋል። ዲስፕሌይ 15,000 ብር ትገዛላችሁ። ዲስፕሌይ ፊት ለፊት ቤንች ወይም ደግሞ ጠረጴዛ ተብሎ የሚጠራ ወይም ደግሞ በመስተዋት ፊት ለፊቱ ማድረግ ትችላላችሁ። ዞሮ ግን በ15,000 ብር ዲስፕሌይ መስራት ወይም ደግሞ ማሰራት ትችላላችሁ፣ መግዛትም ትችላላችሁ። መደርደሪያ የሚባል ነገር አለ። ከጀርባችሁ መደርደሪያ የሚባል ነገር ያስፈልጋችኋል። መደርደሪያ የተለያዩ ጽህፈት መሳሪያ እቃዎችን የምትደረድሩበት ማለት ነው። እነሱ ነገሮች የምትደረድሩበት ራሱን የቻለ በ15,000 ብር ይሄንኛውንም ታሰሩታላችሁ። የትኛውን መደርደሪያውንም በ15,000 ብር ካልሆነ ደግሞ ላሚኔትድ ቺፑዱን ገዝታችሁ ራሳችሁ ማለት ነው ራሳችሁ እሱንም ማሰራት ትችላላችሁ። በቀላሉ ወጪ ቀንስላችኋል። እኔ ግን ፈርኒቸር ቤት ሄዳችሁ ማሰራት የምትፈልጉ ከሆነ እስከ 15,000 ብር ይፈጅባችኋል። ከዛ በኋላ የተከበራችሁና የተወዳችሁ ተመልካቾቼ ኮምፒውተር ያስፈልጋችኋል። ሌላም ማለቃ ያስፈልጋችኋል፣ ግን ኮምፒውተር ያስፈልጋችኋል። ኮምፒውተር እያንዳንዳቸው በአሁኑ ሰዓት ላይ 7,000 ብር 3 ኮምፒውተሮችን መግዛት አለባችሁ። 21,000 ብር አካባቢ ኮስት አድርጋችሁ በ7,000 ብር ለጽህፈት መሳሪያ የሚሆኑ እንዲሁም ደግሞ ለኢንተርኔት ማስጠቀሚያ የሚሆኗችሁ በ7,000 ብር 7,000 ብር ስላችሁ አዲስ አይደለም፣ ገብተው የወጡ ከዱባይ የሚመጡ እና ከቻይና የሚመጡ ላፕቶፖች ማነው ስሙ ዴስክቶፕ
ዴስክቶፖች የሚባሉት ማለት ነው። ኮምፒውተር ስላችሁ ወደ ላፕቶፕ እንዳትሄዱ ዴስክቶፕ ያስፈልጋችኋል። በ7 ሺህ ብር 21 ሺህ ብር አካባቢ ኮስት ያስደርጋችኋል። ከዛ በኋላ የጽህፈት መሳሪያ የሚደረደሩ ነገሮች አሉ። ደብተር፣ እስክሪብቶ፣ የተለያዩ መጠረዣ፣ መለበጃ ምናምን የሚባሉ ነገሮች የላጲስ ምናምን የሚባሉ ነገሮች አሉ። እነሱን ብቻ ያንዳንዳቸው በዝርዝር ከምነግራችሁ ይልቅ አጠቃላይ እነሱን የጽህፈት መሳሪያዎችን ለመግዛት አጠቃላይ እስከ 100 ሺህ ብር ድረስ ኮስት ማድረግ ይጠበቅባችኋል ልላችሁ ፈልጋለሁ። ስቴሽነሪ ወይም ደግሞ የጽህፈት መሳሪያ ቢዝነስ ለመክፈት የሚፈለግባችሁ ግብአቶች እና ኮስቶች እነዚህ ናቸው። በአጠቃላይ እነዚህ ነገሮች ስናወጣቸው ደግሞ አጠቃላይ 300 ሺህ ብር አካባቢ ኮስት ያደርጋቸዋል። ዘና አድርጌ ነው በኪራዩን ጨምሬ ነው መጠባበቂያ የተወሰነች ሳንቲም አዘጋጅቼላችሁ ኮምፒውተሩንና የተለያዩ ቅድም ያልኳችሁን የስቴሽነሪ ግብአቶች ገዝታችሁ አጠቃላይ በ300 ሺህ ብር መነሻ ካፒታል የስቴሽነሪ ቢዝነስ ውስጥ መግባት ትችላላችሁ። እንዴት? በርካቶች ገብተውበታል። በኪራይ መቀነስ ይቻላል። ዘና ሰፋ አድርጌ ነው የነገርኳችሁ። እኔ ከስቴሽነሪ ግብአቱ ላይ ቀንስ ማድረግ ትችላላችሁ ይቻላል። ኮምፒውተሮችን ደግሞ 3 ይቅርብኝ ካላችሁ 2 ማድረግ ትችላላችሁ ይቻላል። እዚህ ውስጥ ላይ ከዛ ምን ቢዝነሶችን ብንሰራ የተሻለ አትራፊ እንሆናለን የሚሉትን ደግሞ እንመልከት። እዚህ የስቴሽነሪ ወይም ደግሞ እዚህ አይነት ቢዝነስ ውስጥ ስትገቡ አብራችሁ ልትሰሯቸው የሚገቡ ወይም ደግሞ ንግድ ፍቃዱ የሚያሰራችሁ የኢንተርኔት መጠቀም አገልግሎትን መስራት ትችላላችሁ። ኢንተርኔት ቀላል አይደለም፣ በርካታ ሰዎች የሚጠቀሙት ነው። የተለያዩ ፋይሎችንና የተለያዩ ዶክመንቶችን የሚላላኩበት ራሳቸው ቁጭ ብለው ኮምፒውተሩ ላይ የሚጽፉበት ሲስተም በደቂቃ ወይም ደግሞ በሰዓት ኪራይ ውስጥ መግባትም ትችላላችሁ። ይህ ከተማ ብቻ አይደለም፣ ወደ ገጠሩ አካባቢም ደግሞ መጠቀም የምትችሉበት ነገር ስለሆነ ይህንንም ስካን በማድረግ የተለያዩ ነገሮችን በመስራትም ትችላላችሁ። ከዛ በተረፈ የተለያዩ ንግድ ፈቃዶችን፣ ፓስፖርቶችን ሊሆን ይችላል፣ ብቻ የትኛውም አይነት ነገሮችን በኢንተርኔት በኦንላይን ለሰዎች ሪፖርት የምታደርጉበትና በኦንላይን መልእክቶችን የምትላላኩበት እንዳልኳችሁ ፋክስ የምታደርጉበትና በርካታ ነገሮችን መስራት የምትችሉበትን ሲስተም ከኢንተርኔት ጋር በተያያዘ መስራት ትችላላችሁ። ኢንተርኔት ማስጠቀም ትችላላችሁ። እንደዚህ አይነት አገልግሎቶችንም ንግድ ፍቃድ ፕሪንት ለማድረግ የተለያዩ ነገሮችን ለማመልከት አሁን አብዛኛው ነገር ኦንላይን ስለሆነ ከመንግስት ጋር የተገናኙ ነገሮችን ስቴሽነሪ ቢዝነስ ወይም ደግሞ የኢንተርኔት ማስጠቀሚያ ማዕከል እስካላችሁ ድረስ እነዚህን ሰርቪሶችን መስጠት ትችላላችሁ ማለት ነው። የተከበራችሁ ተወዳጅ ተመልካቾች ከሱ ጋር አብሮ ተያይዞ የዲቪ የሚባሉ ነገሮች አሉ። የተለያዩ ብቻ በርካታ ነገሮችን ከስቴሽነሪ ቢዝነስ ጋር አብሮ አያይዞ መስራት ይቻላል። በጣም በቀላሉ ነው የምነግራችሁ። የስቴሽነሪ ቢዝነስ ማለት ይህ ነው። የተከበራችሁና የተወዳጃችሁ ተመልካቾች ስራ ሳትንቁ ከሰራችሁ በዚህ መልኩ መስራት ትችላላችሁ። የት ቦታ ብንከፍተው ልትሉ ትችላላችሁ። አንዳንዴ እንደየቢዝነሱ የምንከፍትበት ቦታ ይለያያል። ቅድም ወይም ደግሞ ሌሎች በርካታ ቢዝነሶችን ሰጀስት ሳደርጋችሁ ሰው የሚኖርበት እንቅስቃሴ ሰው የሚኖርበት ቦታ ላይ ክፈቱላችኋለሁ። አሁን ግን ይሄኛው ቢዝነስ ለየት ማለት መቻል አለበት። ይሄኛው ቢዝነስ የሚከፈተው አንደኛ ትምህርት ቤት አካባቢዎች ላይ፣ ዩኒቨርሲቲ ተቋም አካባቢዎች ላይ እንዲሁም ደግሞ የሕክምና ተቋም፣ የፍርድ ቤት አካባቢ በተጨማሪ ደግሞ ብቻ በርካታ መስሪያ ቤት ያለበት አካባቢ ላይ፣ ቀበሌ፣ ክፍለ ከተማ፣ ከተማ አስተዳደር ያሉበት አካባቢ ላይ የስቴሽነሪ ቢዝነሳቸውን ብትከፍቱት እጅግ በጣም አዋጭ ይሆንላቸዋል። በነገራችን ላይ እንዳትሸወዱ፣ የትኛውም ስራ ያዋጣል። በደንብ እንዲያዋጣችሁ ደግሞ ሎኬሽኑ ነው ዋናው ነገር። ስለዚህ ምንም ሰው የሌለበትና እንቅስቃሴ የሌለበት ሰዎች የሌሉበት አካባቢ ላይ ቢዝነስ ከከፈታችሁ ምንም ትርጉም የለውም። በጣም በርካታ ሰዎች ይላሉ ቢዝነስ ክፈቱ አላችሁን፣ ከፈትን ግን ቢዝነሱ ላይ ብቻችንን ቁጭ አለን ይላሉ ሰዎች። ስለዚህ እውነታቸውን ነው። ቢዝነስ ላይ ከምንም በላይ ሎኬሽን፣ እያንዳንዱ ትምህርት ቤት አካባቢ ላይ ምን ይከፈታል መሰላችሁ? የህፃናት አልባሳት እና የህፃናት መጫወቻዎች የት ይከፈታሉ? የትምህርት ቤት አካባቢ ህፃናቶች የሚማሩበት አካባቢ ላይ እንደዚህ አይነት ነገር ይከፈታል። ስቴሽነሪ ምዛ ደብተር እዛው ይገዛላቸዋል። እስክሪብቶ፣ ሰዎች የሚያልቅባቸውን ግብዓት ኮፒ የሚደረጉ ነገሮች ካሉ፣ በርካታ ነገሮች ካሉ፣ እንዲሁም ደግሞ ወጣቶች እዛ አካባቢ ላይ ኢንተርኔት መጠቀም ከፈለጉ የሚሰጣቸውን የቤት ስራ ሊሆን ይችላል የተለያዩ ነገሮችን መጠቀም ከፈለጉ እናንተ ስቴሽነሪ ቢዝነስ ቦታ ላይ መጥተው እነዚህ ሰዎች ይጠቀማሉ ማለት ነው። ስለዚህ ይህንን አድርጋቸው በ300 ሺህ ብር መክፈት ይቻላል። ከዛ በተረፈ ደግሞ በ300 ሺህ ብር በ400 በ500 በ600 የምትሉት ልትኖሩ ትችላላችሁ። ያው ሰፋ ማድረግ ነው። ኢንተርኔታችሁን 3 የነበረውን ኮምፒውተር 13 ማድረግ ነው። ግብአታችሁን ከጀርባ ከነ ሪዘርቭ በደንብ ዕቃ መያዝ ነው።
ገብቷችኋል አይደል? እኔ የምፈልገው ምንድነው ቢዝነሱ ያዋጣል፣ እንዴት በቀላሉ መስራት ትችላላችሁ የሚለውን ጥበብና የስራ ሂደት ነው የምነግራችሁ። ከዛ በተረፈ ኮፒ ማሽን አንድ አይደለም 2 ማድረግ እፈልጋለሁ። የተለያዩ ነገሮችን አብሬ እቀጥልበታለሁ። የተለያዩ ቀለም ማሽኖችን እገዛለሁ። ሌላ በርካታ ነገሮች እንኳን እነሱን ነገሮችን ጨምረን እንስራ ካላችሁ ቢዝነሱን ሰፋ ማድረግ ትችላላችሁ ባላችሁ ነገር። እኔ ግን ግልጽ እንዲሆንላችሁና የቢዝነስ አሰራሩን ነው የነገርኳችሁ። የተከበራችሁና የተወደዳችሁ ውድ ተመልካቾች አብሬዋችሁ የቆየሁት ሀብትሽ ነበርኩኝ። እናንተ ደግሞ እናንተ ናችሁ። ኮሜንት ቦታ ላይ ምን ተሰማችሁ? ተብራርቶላችኋል? ይህ የቢዝነስ ሐሳብ ጥያቄ የፈጠረባችሁ ነገር ካለ ያልመለስኩት ካለ ኮሜንት ቦታ ላይ ከታች ሪፕሌይ አደርግላችኋለሁ እዛው። ከዛ በተረፈ እነዚህን ዕቃዎች የት ነው የምናገኘው ግብአት የሚለው መጨረሻ ላይ ስነግራችሁ የትኛውም ዕቃ የሚሸጠው ጧት ተመርቶ ከሰዓት መርካቶ እንደሚባለው የትኛውም አምራች አምርቶ መርካቶ ይዞ ነው የሚከተው ማለት ነው። ስለዚህ የትኛውንም ዕቃዎች መርካቶ በቅናሽ ዋጋ ነው የምታገኙት። የጽህፈት መሳሪያ የሚሸጥባቸው መርካቶ ራሳቸው እያንዳንዳቸው ቦታዎች አሉ። መርካቶ የጽህፈት መሳሪያ ደብተር፣ የተለያዩ የጽህፈት መሳሪያ የሚሸጡባቸው ቦታዎች መርካቶ የትኛውን ፋብሪካ አምርቶ መርካቶ ስለሆነ የሚያስገባው በማምረቻ ወይም በማከፋፈያ ዋጋ መርካቶ በቀጥታ ገዝታችሁ የስቴሽነሪ ዕቃውን መክፈት ትችላላችሁ ልላችሁ ፈልጋለሁ። ይህንን ይመስል ነበረ የዛሬው የቢዝነስ ሐሳብ። በቀጣይ አሁንም ሳሉል ሳላድር ግራ የተጋባችሁባቸው በ50 ሺህ ብር፣ በ100 ሺህ ብር፣ በ200 ሺህ ብር፣ በ300፣ በ400፣ በ500 ሺህ ብር እያልኩኝ የጠቀስኳቸው እዛኛው ትልቁ ዩቲዩብ ቻናሌ ላይ ማለትም ሀብትሽ የስራ ሰው ወይም ደግሞ ቢዝነስማን የተሰኘው የዩቲዩብ ቻናሌ ላይ ከ190 ሺህ በላይ ባለው ተከታይ ላይ እያንዳንዳቸው በ300 ሺህ ብር፣ በ100 ሺህ ብር የምትሰሯቸው 20 የቢዝነስ ሐሳቦችን ለቀቅ ያለውኝ እያንዳንዳቸው ምን ናቸው የሚሉት ለመመልከት ከፈለጋችሁ እዛኛው ዩቲዩብ ቻናሌ ላይ ሀብትሽ የስራ ሰው የሚለው ዩቲዩብ ቻናል ላይ ሄዳችሁ መመልከት ትችላላችሁ። እያንዳንዳቸው የቢዝነስ ሐሳቦች ላይ ግን ለምሳሌ በ600 ሺህ ብር የሚሰሩ ወፍጮ እንዲህ ምናምን የእህል መጋዘን እያልኩ የሰራኋቸዋለሁ። ማብራሪያ ከፈለጋችሁ ግን የኮስት ብሬክዳውኑን ግን እዚህኛው ዩቲዩብ ቻናሌ ላይ ስለሆነ የምለቀው ማብራሪያውን ስትፈልጉ እዚሁ ቦታ ላይ ጠብቁኝ። በቀጣይ በሌላ እጅግ በጣም በሚያስፈልግ አዋጭ የትርፋማ በሚያደርጋችሁ የቢዝነስ ሐሳብ ላይ ከነ ማብራሪያውና ከነ ኮስት ብሬክዳውኑ ተመልሼ እመጣለሁ። የትም ሳትሄዱ ጠብቁኝ። ይመቻችሁ።